አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ልኝ ውዶቼ ሰላም ናችሁ ወይ? ዛሬ ምን ትዝ አለኝ መሰላችሁ? ግን አንድ ልጅ በውስጥ አውርታኝ ነው ማለት ነው። ከአረብ ሀገር የሚመጣ ልብስ ሁላ ይጣላል ይላሉ። እውነት ነው እንዴ ምናምን ብላ ጠይቃኝ። ዩቱበሮች ታምኔላቸው በጣም እንዳምርላቸው ውስጥ ገብተው ስታዩ ሌላ ሊሆን ይችላል፣ ወይንም ደግሞ እውነትም እንደዛ ብለው ሊሆን ይችላል። ከአረብ ሀገር የመጣ ልብስ ሁሉ ይጣላል። የት ነው የተጣለው? እኔ ሲጣል አላየሁም። እንደውም ሲፈለግ ነው ያየሁት። ምንም ይጣላል ዋላ። እንደውም የውጭ ልብስ ተብሎ በጣም ነው የሚፈለገው። እንግዲህ እናንተ የምርጫችሁ ሁኔታ ይወስነዋል። ማለቴ በፊት ቁንጣ ሱሪ ምናምን ትለብሱ ከሆነ ያንን ይዛችሁ ብመጡ እዚህ ላይ በቤታችሁ ካልሆነ በስተቀር ውጭ ላይ ለብሳችሁ መምጣት አትችሉም። ያኔ ልትቸገሩ ትችላላችሁ። አልበለዛ ኖርማል ልብስ ምርጥ ልብስ እዚህ ቢመጣ ብዙ ጊዜ ጓዝ አትሰብስቡ፣ ልብስ አትሰብስቡ ምናምን የሚባለው ካርጎ ይበላችኋል፣ አየር መንገድ ይመለስባችኋል። እንደገና ደግሞ እዚህ መግዛት ይቻላል፣ ከዛ ባነሰ ዋጋ እዚህ መግዛት ይቻላል ተብሎ እንጂ የሚወርቅ ምንም አይነት ልብስ የለም። እና እንዴት ከአረብ ሀገር የሚመጣ ልብስ ሁላ ይጣላል ብለዋሉኝ። እንኳን ሊጣልና እንደዛ አብዝተው ይዘው የመጡ ልጆች ነጋዴዎች ጋር ጨምረው የሚያሸጡ አሉ ማለት ነው። እንኳን ሊጣል ስለዚህ ይጣላል ምናምን ብለው የሚያትቱባችሁን እንዳትሰሟቸው። አሪፍ ልብሶች መራርጣችሁ ይዛችሁ መምጣት ትችላላችሁ ማለት ነው። በቃ ይጠቅመናል የምትሉ ለብርድ የሚሆን ምናምን ጃኬት፣ ሻርብ ምናምን ነገሮች አሁን እዚህ የማይገኙ ሻርቦች አሉ፣ ብትፈልጓቸው የማይገኙ እዛ ግን ያሉ ማለት ነው። በዛ ላይ ደግሞ እዚህ ሻርብ የተባለ ውድ ነው። አብዛኛውን ያለው ይሄ ነው። እኔ ግን ወድጀዋለሁ። ይሄ እዛ 10 ብር ነው፣ እዚህ 300 ብር ነው ብለዋል ማለት ነው። ይሄ አይነት በከለር አድርጎ ከማንኛውም ልብስ ጋር ስለሚሄድ ይሄንን ነው የሚለብሱት አሁን ማለት ነው። እና እናንተ እንደዚህ አይነቶቹንም እዛ ይዛችሁ ብትመጡ እንዳውም እዚህ ይቀንሳል መሰለኝ። እዛ 100 ብር አሁን ከ300 ብር በላይ ነው፣ እዚህ ደግሞ 300 ብር ነው። ስለዚህ እዚህም ብገዙ ችግር የለም፣ እዛም ብገዙ ደግሞ አንዳንድ ጣጣ የለውም ነው። እና ሁሉ አይሰማም። አረብ ሀገር የመጣ ልብስ ሁሉ ይጣላል። ለማ ተብሎ ነው የሚጣለው? እኔ ልብሴን እንደፈለኩኝ ቀያየርኩኝ እለብሳለሁኝ። ቤቴ ግቢ ማንም ሰው ስለማይኖር እለብሳለሁ። ጉርድ ምናምን ካስጠላቸው እነሱ ውጭ ላይ መልበስ ማለት እዚህ ሀገር ያለው ሰው አሁን እንትን ነው የሚለብሰው፣ ጅልባብ ነው የሚለብሰው። ያለ አይደል የሚጠለቀው ጅልባብ ኢትዮጵያ፣ እሱን ነው የሚለብሱት። እኔ ደግሞ ቤቴ የፈለኩት ልብሴን እለብሳለሁ። ውጭ ስወጣ ደግሞ አበያታ ላይ ከውስጥም ለብሰው ለብሼ ስወጣ አበያ ለብሼ እወጣለሁ። አበያም ይፈለጋል፣ ያው እዚህ ስለሌለ የሚያስመርጥ አበያ ምናምን ስለሌለ ጅልባቡን ነው የሚለብሱት ማለት ነው። ሂጃቢስቶች ሁላ እንዳለ ጅልባቡን ነው የሚለብሱት። ጅልባብ ነው የሚባለው ይሄ የማያሸፍነው፣ እሱን ነው የሚለብሱት ማለት ነው። እና እንደዛ ሆኖ ነው እንጂ አልበለዛ የሳውዲ እቃው ብትሉ ልብሱ በጣም ነው የሚፈለገው፣ ይፈልጉታል። የውጭ እቃ ከተባለ በጣም ነው የሚፈለገው። እንኳን አይደለም ሊጣልና ጓዛ አታብዙ ምናምን ብሎ መምከር ተገቢ ነው። ግን ከሳውዲ ወይም ከተለያዩ አረብ ሀገሮች የሚመጣ ልብስ ሁላ ይጣላል፣ ምንም አይጠቅምም ምናምን ነገር ብሎ ማለት እኔ ተገቢ ነው ብዬ አላስብም። ምክንያቱም የጣለም ሰው ስላላየው፣ እንዳውም ሲፈለግ ነገር በፈረስ ሲፈለግ ነው የማየው እኔ ማለት ነው። ሲቀጥል ደግሞ አንድ ልጅ ብለሽኛል። ምንድን ነበር ያልሽኝ? እቃዬን ረትቤ ጨርሻለሁኝ፣ ሀገሬ መግባት አልችልም ወይ? ብገባ ምን ችግር አለው? ልጅም አልወለድኩ ባልም አላገባው ብለሽኛል። የኔ ምስኪን፣ በእርግጠኝነት እቃሽን የረተብሽው ቤትሽን ሰርተሽ አስተካክለሽ ጨርሰሽ መሆን አለበት። እቃሽን ተረተብሽ ደግሞ ወረት ያስፈልግሻል ማለት ነው። የነዛን ነገሮች ታረግሽ። በቃ የኔ ወድ ለምን ትሄድ ሀላስ? እነዚህን ፈልገን አይደል ሰው ሀገር ሄድ ነው። እነዚህን ይዘሽ ሀገርሽ ገብተሽ ባሉም ልጁም ይመጣል። ምንም እንዳታስቢ ወላሂ፣ ባላ ፍቃድ ሁሉም ነገር ይስተካከላል። ኢንሻአላህ እንደመጣሽ ሁሉም ነገር ነው የሚስተካከለው። ምንም እንዳታስቢ። ነይና ልጅሽን ወለጂ፣ ትወለጃለሽ ኢንሻአላህ ባላ ፍቃድ። እኔ ወላሂ ሳውዲ ያለው ማለት ነው፣ እዛ ሳውዲ ስለነበር ያገባሁት ሰዎቹ ሁላ እንዳገቡ ምናምን እየተጠቀሙ ይወልዳሉ። እኔ ደግሞ እንደዛ ነገር አላጋጠመኝም ማለት ነው። በቃ እኔም ወልድ ሁሉ ምናምን ነገር አይመስለኝም ነበር ማለት ነው። እንዴት እኔ እጠቀማለሁ፣ ግን ትክክል ነው አጠቃቀሜ ብዬ አላስብም። በጣም ብዙ አልከታተለውም፣ የምረሳበት ሰዓት ሁሉ ምናምን ነበረ።
ስለዚህ በቃ እኔ ሊሆን እንደ ምናምን ነገር ብዬ ማለት ነው ፈራ ነበር። በፊት ልጅ አለኝ እኔ ግን አሁን ሁለተኛ እንደው አላህ ይሰጠኝ ይሆን ልጅን ጥሌው መጥቼ የሱ ጥር ምናልባት ልጅ ሌላ ባይሰጠኝስ ምናምን ብዬ በጣም ነበረ የማስበው ማለት ነው። ግን አልሐምዱሊላህ እንደመጣው ምንም ጊዜ አልፈጀብኝም። አልሐምዱሊላህ ሰጠኝ የምፈልገውን አልሐምዱሊላህ አላኩል ያህል እና አንቺ ምንም እንዳታስቢ ሁሉም ነገር በጊዜው ነው የሚሄደው። አንቺ ግን በተሻለሽ መጠን ጊዜሽን አታባክኒ። ነይ ቶሎና የሚፈለገውን ሁሉ ታገኛለሽ ኢንሻአላህ። ባላህ ፈቃድ ዱዓ ማድረግ ነው ከአንቺ የሚጠበቀው፣ ሌላ ምንም አይጠበቅብሽም የኔ ወድ። ሲቀጥል ደግሞ ስለ መስታወት ስሪልን ያልሽኝ ልጅ ነበርሽ ማለት ነው። መስታወት በጣም ርካሽ ነው፣ ምንም እንዳያሳስባችሁ። በካሬ ነው የሚሸጠው። በካሬ 2000 ብር ይበለኝ እንደዛ ነው ጠይቄው ነግሮኝ ነበር። 500 ይበለኝ እንደዛ በጣም ርካሽ ነው። 2000 ምናምን እስካሁኑ በቃ ተወደደ ከተባለ እስከ 3000 ቢሆን ነው። እኔ ልመጣ አካባቢ እንደዛ ነው ብሎኛ ማለት ነው። በጣም ርካሽ ነው መስታወት እንዳያሳስባችሁ። ሲሚንቶ በኩንታል ስንት ነው ያልሽኝ ልጅ ያለሽ? ሲሚንቶም 5 ነው ብለዋል ማለት ነው። እና የተለያዩ መረጃዎች እዚህ ጋር አሉ ሰብሰብ ብለዋል። መረጃችሁን እየኮመኮማችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ወዶች። የቀን ውሎሽን ስሪልን ያልሽኝ ልጅም አለሽ። እሺ እሰራላችኋለሁ፣ ግን መቅረጽ በጣም ነው የሚያደክመው ወላሂ። በዛ ላይ በመሀል ይረሳል ምናምን። ብሎግ ለመስራት በጣም ይከብዳል። ጠንካራ መሆን ያስፈልጋል። ዩቲዩብ ላይ ለመስራት ሰነፍ ሰው ምንም አይዘልቀውም ማለት ነው። እና ይህንን ይመስላል ውዶቼ። ፀሐዩ በጣም ነው የሚያቃጥለው። ደግሞ ከሰዓት ሊጥል ነው መሰለኝ። ሰው ፈርቷል። እህል ሁላ ዝናብ የመታው የተከመረው እየተናደ ነው። ምክንያቱም አብጧል። በጣም ስለመታው ባለፈው በጣም አብጧል አሉ። የቆመውንም እያጨዱ ነው መልሶ እንዳያረፈው። ምክንያቱም ቢታው ይረግፋል። እዛም የተከመረው ደግሞ ከተተው በቃ ይበቅላል ማለት ነው። አስቸጋሪ ሁኔታ ላይ ነው ያለው ገበሬው። ዱአ አድርጉላቸው ውዶቼ። ሁላችንንም አላህ ልባችንን መሻት ያርግልንና ያርግላችሁና በሰላም የምንኖር ያደርገን። ውድ ቤተሰቦች ሁላችሁንም ወደ ዴት ይዳረጋችኋለሁ። ለሸር የደረሳችሁ ሼር አድርጉልኝ። ላይክ ሼር እንዳትረሱ። እስከ መጨረሻው ድረስ ቪዲዮ የኔዩልኝ። እናንተ እንኳን ባይመቻችሁ ከፍታችሁ ተውልኝ ማለት ነው። ሁላችሁንም አመሰግናችኋለሁኝ። ጀዛኩሙላህ ኸይር። እና ሌላ ጥያቄ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ከተመቸኝ ከቻልኩኝ ደግሞ ብሎግ መስራት እሞክራለሁ ማለት ነው። ግን እንጃ ምችል አይመስለኝም፣ ከብዳል ብሎግ እንጃ። ብቻ በመሀል ረሳውና የቀረጽኩትን እንትን ስል እናድዳለሁ እያስባለሁ። ከቻልክ ግን እቀርጻለሁ ኢንሻአላህ። እና ደህና ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።